እግዚአብሔር ጋር እጅግ በጣም የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር እግዚአብሔር ኔክስት የሚያደርገው ነገር አንድ ሲደመር አንድ ነው 3 ነው ካልኩ እግዚአብሔር ጋር ሄደ አንድ ሲደመር አንድ ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። ኤርሚያስ ያን ሁሉ ትንቢት እንደማይጽፉ ያውቃል። እግዚአብሔር ያንን ሁሉ ትንቢት ኤርሚያስ እንደማያመጣው ያውቃል። ቢኮዝ ብዙ መጽሐፍ ነው። ነገር ግን እንደዚህ ያለ ኤርሚያስ አለ ምንም ነገር ብጽፍ ትረስት አደርጋለሁ ግን ጻፈው ወይ ታንኳይቷን ጥለው ኢየሱስ ተራራ ላይ ሲወጣ አብረው ይወጣሉ። ኢየሱስ የሆነ ከተማ ገባ ሲባል አብረው ይገባል። ኢየሱስ የሆነ ነገር ተናገረ ሲሉ አብረው ናቸው። ኤቭሪዌር በሄደበት በሙሉ አብረው ናቸው። ኢየሱስ ተራራ ላይ ወጥቷል ሲባል አስቡ። ተራራ ማለት ተራራማ ስፍራ ማለት ስፔሻሊ በረሃ ኤሪያ ላይ አንድ ከፍታ ስፍራ ተገኝቷል ማለት ምሽቱ የሚበርድ ምሽት ነው። በጣም ከባድ ምሽት። እዛ ምሽት ላይ እንጸልይ ሲባል ፒተር ብርድ ልብስ እንኳን ትዝ አይለው ኢየሱስ ጋር ይሄዳል። በቃ ጌታ አንተ ጸልይ እኔ እዚህ እተኛለሁ ነው የሚለው። ኤቭሪዌር በሄደበት ስፍራ በሙሉ የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት ስላለው ፊታቸው እንኳን ይመሳሰላል። ይሁዳ አስፈለጋቸው ቢኮዝ ይሁዳ ብቻ ነው የሚለያቸው። አብሯቸው ያለ ሰው ነው የሚለያቸው። እጅግ በጣም የጠለቀ ፌሎሺፕ ውስጥ መግባት እንደሆነላችሁ ጸልያለሁ። አይረስበት የዮሐንስና የኤርሚያስ ልዩነቱ the moment እግዚአብሔር ጋር እጅግ በጣም የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር እጅግ በጣም ከእግዚአብሔር ጋር የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር እግዚአብሔር ኔክስት የሚያደርገው ነገር ምን እንደሆነ ልንገራችሁ። እግዚአብሔር ኔክስት የሚያደርገው ነገር ምን እንደሆነ ልንገራችሁ። አንድ ሲደመር አንድ ነው 3 ነው ካልኩ እግዚአብሔር ጋር ስትሄድ እኔና እግዚአብሔር መካከል አንድነትና የጠለቀ ህብረት ካለ እኔ አንድ ሲደመር አንድ 3 ነው ካልኩ እግዚአብሔር ጋር ሄደ አንድ ሲደመር አንድ ስንት ነው ብትለው ፕሮፌት ሚራክል ምን አለ ነው የሚለው። ምን ማለት እንደሆነ ልንገራችሁ። ኤርሚያስ ያን ሁሉ ትንቢት እንደማይጽፉ ያውቃል። እግዚአብሔር ያንን ሁሉ ትንቢት ኤርሚያስ እንደማያመጣው ያውቃል። ቢኮዝ ብዙ መጽሐፍ ነው። ነገር ግን እንደዚህ ያለ ኤርሚያስ አለ ምንም ነገር ብጽፍ ትረስት አደርጋለሁ ግን ጻፈው ወይ ሄሎ ስጽፈው አለው የነገርኩን ብቻ አይደለም ጨምረህ ብጽፍ ለራሱ ትረስት አደርጋለሁ። ስጽፍ አለው የነገርኩን ብቻ ጻፍ አይደለም ያለው ጨምረህ ጻፍበት። ጨምረህ ብጽፍ እንኳን እኔ ትረስት አደርጋለሁ። አንተ ብቻ ምዕራፍ 1 2 3 4 እያልክ ዝም ብለህ ጻፈው። ከጻፍከው በኋላ አንተ ድንገት ከረሳው እንኳን አለው ጨምረህ ጻፍበት። እኔ ግን ምን ልዋለሁ ትረስት አደርጋለሁ። እንደኔ ቃል ቆጥሯል። ኤርሚያስ ግን ምን በል ዝም ብለህ ጻፍ። የጠለቀ ፌሎሺፕ ውስጥ ስትገቡ ቃሎቻችሁ መክበር የሚጀምሩት እንደዚህ ነው። ኦ የስ ዳዲ ንግግራችሁ እንደዚህ መክበር ይጀምራል። ዛት ሰው ቁጭ በሉ። እግዚአብሔር ራሱ መጥቶን ኤርሚያስ አለው ያንተ ስራ አንድ ነገር ማድረግ ነው አለው። ለባሮክ ለሚባለው ሰው ብራና ግዛለታል። ብራና ግዛለት ከፈለከ ምን ያክል ብራና መግዛት እንዳለበት እንኳን አልነገረው። የብራናውንም ቁጥር አንተ ወስነዋል። ንጉሱ ነው አይደል ያቀጥለው አለው። ንጉሱ አቃጥሎታል። በሱ ፋንታ አንተ ዝም ብለህ ተናገር ባሮክ ይጻፈው። ምናልባት ጨምር ይሆን ብለህ እንኳን እንዳታስብ ከፈለክ ጨምርበት አለው። አንድ ከምታውቁት የናንተ ቤስት ፍሬንድ ከሆነ ሰው ጋር የሆነ ሰንበዲ ቢተዋወቁ ሁለቱ ክሎዝ ቢሆኑ ይሄ አዲሱ ልጅ ሲያወራ ብትሰሙት ኔክስ የምትጠይቁት ምን እንደሆነ ታውቃላችሁ? ከዛ ሰውዬ ጋር መዋል ጀምረሃል የምትሉት ቃል እሱን ይመስላል የምትሉት። ያቺ ባሪያይቷ ምን እንዳለችው ታውቃለህ? ለጴጥሮስ እንደዚህ እኮ ነው ያለችው። አጣቆም አይደል አለችው። አዎ ስትናገር ግን አክሰንትህ እሱን ይመስላል። አክሰንታቸው ጭምር ይመሳሰላል። ከኔ ጋር ናቸው አይደል? ሶ ፒተር ሌላ ስፍራ ሆኖ ማይክ ይዞ ቢሰብክ ኢየሱስ ሰበከ። ቅድም የሰቀለው ኢየሱስ ሰበከ ነው የምትለው። የስ አክሰንታችሁ እንኳን ይመሳሰላል። እንደዛ ብቻ እኮ አይደለም ያሉት። ይሁዳን ጠሩትና ኢየሱስ በየአደባባዩና በየስፍራው ሲሰብክ ያውቁታል፣ አይተውታል። ማየት ብቻ አይደለም። ይሁዳን ጠሩትና እንደዚህ ያሉት ኢየሱስን ማን እንደሆነ አናውቀውም፣ ሰው ሳመው እናሳየን አሉት። ፒተር መስሎን ፒተርን እንዳንወስደው፣ ዮሐንስ መስሎን መልካቸው እንኳን ተመሳስሏል። ከውሎ ብዛት መልካቸው እንኳን የስ ከኔ ጋር ናችሁ? በደንብ ስም ይሁዳ እንዲመራቸው ያደረጉት ለምን እንደሆነ ልንገራችሁ። ዮሐንስን ያዩታል፣ ኢየሱስን ያዩታል። ሲናገር ብቻ ነው የሚለያይባቸው። ፊታቸው ደሴም ነው። ፒተርን ያዩታል፣ ኢየሱስን ያዩታል፣ ደሴም ነው። ይሁዳ አሉት አቤት ሲላቸው እኛ የምንፈልገውን ኢየሱስን ሳመው፣ አንተ የሳምከው ሰዓት እንለየዋለን አሉት። ይሁዳ ባይስመው 12ንም ነው ይዘው የሚሄዱት። ዲፕ ፌሎሺፕ ስትገባ እንደዚህ ነው የምትሆነው። የስ የጠለቀ ህብረቱ ስትገቡ የምትሆኑት እንደዚህ ነው። አየህ ታንኳይቷን ጥለው ኢየሱስ ተራራ ላይ ሲወጣ አብረው ይወጣሉ። ኢየሱስ የሆነ ከተማ ገባ ሲባል አብረው ይገባል። ኢየሱስ የሆነ ነገር ተናገረ ሲሉ አብረው ናቸው። ኤቭሪዌር በሄደበት በሙሉ አብረው ናቸው። ኢየሱስ ተራራ ላይ ወጥቷል ሲባል አስቡ። ተራራ ማለት ተራራማ ስፍራ ማለት ስፔሻሊ በረሃ ኤሪያ ላይ አንድ ከፍታ ስፍራ ተገኝቷል ማለት
ምሽቱ የሚበርድ ምሽት ነው። ታውቃላችሁ አይደል? በጣም ከባድ ምሽት። እዛ ምሽት ላይ እንጸልይ ሲባል ፒተር ብርድ ልብስ እንኳን ትዝ አይለው። ኢየሱስ ጋር ይሄዳል። በቃ ጌታ አንተ ጸልይ እኔ እዚህ እተኛለሁ ነው የሚለው። ኤቭሪዌር በሄደበት ስፍራ በሙሉ የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት አለ። እጅግ በጣም የጠለቀ ህብረት ስላለው ፊታቸው እንኳን ይመሳሰላል። ይሁዳ አስፈለጋቸው። ቢኮዝ ይሁዳ ብቻ ነው የሚለያቸው። አብሯቸው ያለ ሰው ነው የሚለያቸው። ከኔ ጋር ናቸው። አብሯቸው የዋለ ሰው ይለያቸዋል። አብሯቸው የማይውል ሰው አይለያቸው። ሄሎ yes ሰው ኤርሚያስ ጋር ስትመጡ ኤርሚያስ አለው ጻፈው። አንተ ዝም ብለህ አትጨነቅ፣ ዝም ብለህ ጨማምረህም ቢሆን ጻፈው እንኳን አቃጠለው አለው። በጣም ዲፕ እጅግ በጣም ዲፕ የሆነ የጠለቀ ፌሎሺፕ ከእግዚአብሔር ጋር ሲኖራችሁ ጋድ በዚሁ ልክ ትረስት ያደርጋችኋል። እግዚአብሔር በዚሁ ልክ ትረስት ያደርጋችኋል። ምንን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ ውስጥ ታቦት ነክቶ የሞተ ሰው አለ። ልክ ነኝ አይደል? ታቦቱን ስለነካ ነው። ሙሴ መጣና ደግሞ ከተራራው ሲወርድ ታቦቱን ጣለባቸው። ሙሴ በሕይወት አለ። ታቦቱን የጣለው ሰውዬ በሕይወት አለ። ታቦቱን የነካው ሰውዬ ሙቷል። ሙሴ ምንም አልሆነም። ዳዊት ለካህናት የተከለከለው ምግብ በልቶ ዳዊት በሕይወት አለ። እጅግ በጣም የጠለቀ ፌሎሺፕ ውስጥ መግባት እንደሆነላችሁ ጸልያለሁ። አይረስፍት ያና ብዙ ጊዜ እኔ በኢንካውንተር አምናለሁ። እጅግ በጣም ዲፕ በሆኑ ኢንካውንተሮች አምናለሁ። ለዛ ነው ሳምታይምስ አንዳንድ የማወራቸው ነገሮች አንዳንድ ሰዎች አይገባቸውም። የዛሬ ዓመት ቤት ውስጥ ቁጭ ብዬ የምጸልይበት ታይም ላይ አንድ ኤንጅል አፒር አደረገ። አፒር ያደረገው መልአክ የጌታ መልአክ ነው። ኔክስ የጠየቀኝ ጥያቄ አንድ ነው። በዚህ ጉዳይ ምን ትላለህ? ኔክስ ምን ይሆናል አለኝ። መልአኩ እኔን የጠየቀኝ ኔክስ በዚህ ጉዳይ ምን ይሆናል ምን ትላለህ አለኝ። ይሄንን በጌታ ፊት ነው የምነግራችሁ። ኔክስ ምን ይሆናል በዚህ ጉዳይ ፍሮም ሄቨን የመጣው ኢንፎርሜሽን ከጌታ አይደለም የተቀበለው ከኔ ነው የተቀበለው። እንደዚህ ይሆናል አልኩ። very true ቢኮዝ የጠለቀ ፌሎሺፕ ውስጥ በኃይል በገባችሁ ቁጥር ለዛ ነው መጽሐፍ ቅዱስ እንደዚህ ይላል። ቁጭ በሉ። አሁን ስለታረደው በግ ያወራሁበት ምዕራፍ ላይ መልአኩ ይሄን የታረደ በግ ማን ነው ምንም ይለው አለ። ማህተሙን የሚፈታው ይሄ ማን ነው? ይሄን ማህተም የሚፈታልኝ ማን ነው አለ። መልአክ ነው የጠየቀው። መልአኮች እንኳን አላወቁትም። ዮሐንስም አየ፣ ዮሐንስም አላ። ከሽማግሌዎቹ አንዱ ግን አወቀ። ምን ማለት መሰለህ? ከሽማግሌዎቹ አንዱ ጋር ያለው ዕውቀት መላእክቶቹ ጋር የለም። yes ዮሐንስ ጋር እንኳን የለም። yes ለዮሐንስም ለመልአኩም የነገራቸው ሽማግሌው ነው። ይሄ ሰውዬ አቅም የለውም ደክሟል የተባለው ሽማግሌ ለዮሐንስም ለመልአኩም ነገራቸው። ለዛ ሳምታይምስ የጠለቀ ፌሎሺፕ ውስጥ ስትገቡ ኤንጅሎች አንተ የምታወራው ነው የሚቀበሉት። yes ለዛ ነው ፖል እንደዚህ ያለ አንዳንድ መላእክት እኛ አሁን የምናወራውን ለመስበከር ለመስማት እንኳን ይናፍቃሉ። ለመስማት በጣም ከጠለቀው ብረት የተነሳ እግዚአብሔር እንደዚህ ኤርሚያስ አለው አትጨነቅ፣ ከየት አመጣዋለሁ እንዴት ጽፏለሁ ብለህ አትጨነቅ። አንተ ብቻ ብራና ግዛ። ከዛ ስለማን ስጠው? ለባሮክ ስጠው። አንተ ዝም ብለህ ተናገር፣ ባሮክ ይጻፈዋል። ከረሳኸው እንኳን ጨምርበት። ቢኮዝ ያንተን ቃል እንደኔ ቃል አከብረዋለሁ። ሲጀመር ኤርሚያስ ጋር እኮ እግዚአብሔር ሲመጣ እንደዚህ እኮ ነው ያለው፣ ቃሌን ባፋህ አኑሬያለሁ። ያማል ኤርሚያስ ምንም ነገር ቢያወራ እግዚአብሔር የኔ ቃል ነው ብሎ ነው የሚወስደው። ቢኮዝ ቃሉን ባፉ ያኖረው እግዚአብሔር ነው። ደሞመንት የጠለቀ ፌሎሺፕ ውስጥ ስትገቡ ምን ልናገር ብላ አይደለም የምትጨነቀው። ለዛ ነው ኢየሱስ ሸንጎ ፊት ሲያቆሟችሁ አለ ምን እናገራለን ብላችሁ አትጨነቁ። በእናንተ ውስጥ ሆኖ እሱ ምን ይላል? ይናገራል። ለዛ ነው አየ እስጢፋኖስን እየወገሩት የሚወገር ሰው የሚናገረው ቃል ይታወቃል። አመመኝ ቀስ አድርጉልኝ ነው። እስጢፋኖስ ግን አየሁት አለ። የሚናገረውን የተሰጠው የሚናገረውን ያየው። የጠለቀ ህይወት ከጌታ ጋር ውስጥ ስትገቡ ኔክስ የሚፈጠርላችሁ እንደዚህ ነው። እግዚአብሔር የእናንተን ቃል ማክበር ይጀምራል። አሜን። ምናልባት 1 ሚሊዮን ሰዎች ላይ ይስማሙ ይችላሉ። ጋድ ግን ያንተን ቃል ማክበር ይጀምራል። አሜን። እጅግ በጣም በኃይል ማክበር ይጀምራል። አሜን። ቢኮዝ እጅግ በጣም ከጌታ ጋር በኃይል በጠለቃችሁ ቁጥር ቃሎቻችሁ እንኳን መመሳሰል አይደለም አንድ መሆን ይጀምራሉ። የምትናገሩት ነገር አንድ መሆን ይጀምራል። ተመሳሳይ ይሆናል እኮ አይደለም ያልኳችሁ። አንተ የምትናገረው ነገር ደሞመንት የምትናገረው ነገር ሁሉ ላይ መንፈስ እናሸታለን። ቢኮዝ የት እንደዋልክ እየነገርክ ንግግር የት እንደዋልክ ይነግረናል። ንግግር የት ሰፈር እንደነበር ተመሳሳይ ነገር አይደለም። አጥንታ አይደለም የምትናገረው ቃሎች እንኳን አንድ አይነት ይሆናሉ።
ከኔ ጋር ናችሁ? ቃሎች በሙሉ አንድ አይነት ይሆናሉ። ለዛ ነው አንተ ሰው እያለችው ይሄንን ሰው ያላቆም ትላለህ፣ ግን አሁን አንተና እሱን መለየት ከብዶኛል አለችው። ተመሳሳይ ነው የምትናገሩት። ዮሐንስ ጋር ስትመጡ ዮሐንስ ከኤርሚያስ ልዩነቱ እንደሆነ ልንገራችሁ። ዮሐንስን ከመንገሬ በፊት አንድ ነገር ልንገራችሁ። ከእግዚአብሔር ጋር ባላችሁ ኢንካውንተር እጅግ በጣም በጥልቀትና የጠለቀ ነገር ውስጥ መግባት ትፈልጋላችሁ? ትልቁ የሚረዳችሁን ነገር ልንገራችሁ። ደሞመንት እግዚአብሔር የሆነ ነገር አሳይቷችሁ ከሆነ ያሳያችሁን ነገር ደጋግማችሁ ሜዲቴት አድርጉት። ደጋግማችሁ ሜዲቴት አድርጉት። ደጋግማችሁ አሰላስሉት። እግዚአብሔር ኢያሱ ጋር መጥቶ የነገርኩህን ቃል ምን በለው አሰላስለው አይደለ? ዳዊትም ጋር መጥቶ ምንን አሰላስለው። አንድ ነገር ልንገራችሁ። መጽሐፍ ቅዱስ የያዘ ሰው አለ? ኢያሱ ጋርም ዳዊት ጋርም ስትመጡ ከአምስቱ ፔንታቶኒክ መጽሐፎች ሌላ የመጽሐፍ ቅዱስ ክፍል እጃቸው ላይ የለም። ስፔሻሊ ደግሞ ኢያሱ ጋር ስትመጡ የትኛውን ቃል ነው የሚያሰላስለው? እኔ እናንተ አሰላስል ብንባል ይሄ መጽሐፍ አለ። ኢያሱ እኮ ይሄ መጽሐፍ ያልነበሩ ከኔ ጋር ናችሁ? ኢቨን አንዳንድ ቴዎሎጂያኖች እንደሚያምኑት ሙሴ አምስቱን ፔንታቶኒክ መጽሐፍ ሲጽፋቸው አንዳንዶቹን ኢያሱን የጨረሳቸው ተብሎ ይታመናል። የሚያምኑት ለምን መሰለ? አንዳንዶቹ ሙሴ ከሞተ በኋላ እንኳን የተጻፉ ምዕራፎች አሉ። ሙሴ ከሞተ በኋላ የተጻፉ ምዕራፎች አሉ። እኔ ከነሱ ጋር ባለስማማም አንዳንዶቹ ኢያሱ ነው ይላል። ለምን እንደማልስማማ ልንገርህ። ሙሴ ባለበት ፕሮፌቲክ ዳይሜንሽን ውስጥ ሆነው የሙሴ ሞት ቀጣይ ምዕራፎችን ከመጻፍ ያግደው ሞቱን ጭምር የሚያይ ሰው ነው። ምን ማለት እንደሆነ ልንገራችሁ። ፕሮፌት ሚራክል አሁን ታህሳስ የሚባል ወር ላይ ነው ያለነው። ጥር የሚባል ወር ላይ ፕሮፌት ሚራክል ቢሞት ስለ የካቲት ብተነብይ አይ ጥር ወር ላይ ነው ፕሮፌት ሚራክል የሞተው፣ ስለ የካቲት ፕሮፌት ሚራክል አልተነበየም፣ የሱ ልጅ ነው የተነበየው ማለት አትችልም። የሱ ልጅ ነው የተናገረው፣ የሱ ልጅ ነው የተነበየው ማለት አትችልም። ቢኮዝ ናው ባለሁበት ሬለም አሁን ጥርን የካቲት እንኳን አንዳንድ ሰዎችን እኮ የዛሬ 40 ዓመት 50 ዓመት ስለሚሆነው ነገር ሁሉ ተንብይላቸዋል። እዛ ዓመት ውስጥ ኑሮ አይደለም እዚህ ሆኜ ገብቼ ነው። ሙሴን የሚያክል ሰው ስለ መሲሁ መምጣት ያየ ሰው ሺህ ዘመናትን ተሻግሮ ያየ ሰው ሞቱን ሚስ ያደርጋል ብለህ እንዳትሸወድ። ኢያሱ ጋር መጥቶ ኢያሱ አለው ቤት ቃሉን አሰላስ የትኛውን ቃል ሲለው የነገርኩህን ኦልዌይስ ሆሊ ስፒሪት በድምጻችሁ በጆሮአችሁ በራእይ በቪዥን የሆነ ነገር ካሳያችሁና ከነገራችሁ ሜዲቴት አድርጉት። ሜዲቴት ስታደርጉት ለምን እንደሚጠቅማችሁ ልንገራችሁ። የዛሬ 3 ዓመት ከባድ በሆነ በሽታ ጠማችሁ ሆስፒታል ገብታችሁ ከነበረ መታመምን ከፈለጋችሁ እሱን 1 ሳምንት ሜዲቴት አድርጉት። የዛን ጊዜ የነበሩ ፊሊንጎች በሙሉ ይመጣሉ። የዛን ጊዜ የነበሩ የበሽታ ፕሬዘንሶች በሙሉ ይመጣሉ። ልክ ነኝ አይደል? ማይንዳችሁ መረበሽ ይጀምራል። ደሞመንት ኢየሱስን ሳይ የነበረው ነገር ናው ሜዲቴት ሳድርግ ኢየሱስን ያየሁበት ታይም ላይ የነበረው ፕሬዘንስ የነበረው መገኘት የነበረው ኤቭሪቲንግ ነፍሴ ያንን ስለምታውቀው ያ ሁሉ ይመጣል። ጌታ ናትናኤልን ሲያገኘው ምን እንዳለው ታውቃላችሁ? እንደዚህ ነው ያለው፣ ከበለስ ዛፍ ስር ወይም ከበለስ በታች ሆነህ ምን አልኩ አየሁ። ከዛ ኔክስት ምንድን ነው ያለው? ከዛ በኋላ እንደዚህ ያለው ይሄንን ስላልኩ ተደነክን አለው። ከዚህ የሚበልጥ ነገር ትያለህ አለው። ምንድን ነው ሲል መላእክት በሰው ልጅ ላይ ሲወጡና ሲወርዱ። አሁን ለብዙ ሰዎች ይሄ ኮመን ቃል ነው። ጌታ ኢየሱስ ምን እንደተናገረ ልንገራችሁ። እስራኤል ውስጥ ወጣቶች የእግዚአብሔርን ቃል ሜዲቴት የሚያደርጉበት ስፍራ አለ። ናትናኤል በለስ ዛፍ ስር የሚባል ሜዲቴት የሚያደርግበት ስፍራ ነበር። የእግዚአብሔርን ቃል ሜዲቴት እያደረገ ነበር። ኢየሱስ ናትናኤል ምን ሜዲቴት ሲያደርግ እንደነበር ያውቃል። ሜዲቴት ሲያደርግ የነበረው የያዕቆብን ታሪክ ነው። ያዕቆብ ተኝቶ መላእክት በመሰላል ላይ ሲወጡና ሲወርዱ ከበለሱ በታች በላይ ከሱ በላይ ናትናኤልን ኮንፊውዝ ያደረገው ሜዲቴት ያደረገ የነበረውን ነገር ነገረው። እሱን ሜዲቴት እያደረክ ስለነበረ አለው እሱን ታየዋለህ አለው። ሜዲቴት ስታደርግ የነበረውን አለው ታየዋለህ። ሜዲቴት ስታደርግ የነበረው አለ ዛፍ ነው። አሁን እኔ አንድ ነገር ልጨምርልህ። ሜዲቴት ስታደርግ የነበረው መሰላል ነው። በመሰላል ላይ ሲወጡና ሲወርዱ ነው ያየኸው። አሁን አንድ ነገር ልጨምር። መሰላሉ የለም አለው። መሰላሉ የሰው ልጅ ነው አለው። እኔ ነኝ በእኔ ሃሌሉያ እሱን ታያለህ አለው። አሜን። አየህ ሜዲቴት ስናደርግ ሜዲቴሽን ኔክስት ለሚፈጠረው ነገር በር ነው። ለዛ ነው ዮሐንስ ትልቁ ፓወርፉል የነበረው አቅሙን ምንድነው ነገር ቪዥኖችን ባያቸው ቁጥር ሜዲቴት ያደርጋቸዋል። እንዴት ሜዲቴት እንደሚያደርጋቸው ልንገራችሁ። ፕሊዝ ቴል አስ። ዮሐንስ ራእይን 1ን አንብቡት፣ 2ን አንብቡት፣ 3ን አንብቡት፣ 4ን አንብቡት፣ 5ን፣ 6ን፣ 7 ዮሐንስ ራእይ 7 ላይ ያነበባቸዋቸውን ቃላቶች
ምንም ነገር ሳይቀይሩ ምዕራፍ 9 ላይ ታገኙታላችሁ። ምዕራፍ 9 ላይ ድጋሚ ታዩታላችሁ። አይ ቲንክ ስለ ኤፍራጥስ ወንዝ መድረቅ ሳስተምር ምዕራፍ 7 እና 9 ነው ያስተማርኩት። አንደኛው ላይ የወታደሮችን ብዛት ይነግርሃል፣ አንደኛው ላይ የታሰሩ መላእክትን ይነግርሃል። ሰውየው ደጋግሞ ነው ሜዲቴት የሚያደርገው። ደጋግሞ ሜዲቴት ስለሚያደርግ ምዕራፍ 7 ላይ ይጽፍና ይሄን ያዩት ብሎ አይ ድጋሚ ሜዲቴት ሲያደርግ 9 ላይ ጨምሯል። ደጋግሞ ነው ሜዲቴት የሚያደርገው። ያየውን ነገር በሙሉ ያሰላስለዋል። ደጋግሞ ምን ያደርገዋል ዮሐንስ? ያሰላስለዋል። ደጋግሞ ያሰላስለዋል። ደጋግሞ ስለሚያሰላስለው ለመጻፍ አይከብደውም። የሆነ ነገር እንኳን የሆነ ስፍራ ላይ ሚስ አያደርግም። በደንብ ስሙ። ነፍስ፣ ፈቃድ፣ ዕውቀት፣ ስሜት አላት አይደለ? ልክ ነኝ? yes ብዙ ሰዎች ደግሞ ስለ መንፈስ ያስተምራችሁ። መንፈስ ሶስት ነገር አለው። ከሶስቱ ሁለቱን ነገር ልንገራችሁ። አንደኛው ኮሚኒየን ነው፣ ሁለተኛው ኢኒሺዬሽን ነው። ኢኒሺዬሽን ማለት ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። ዳታዎች በሙሉ የሚቀመጡበት የኢንፎርሜሽን ማዕከል ነው። የምታዩት ነገር በሙሉ ታትሞ የሚቀመጥበት ኢኒሺዬሽን ነው። ልክ ማይንዳችሁ ላይ ኮንሺየስ እና አንኮንሺየስ የሆኑ ፓርቶች እንዳሉ ነፍሳችሁም ላይ ልክ እንደዛው አለ። ሶ ዮሐንስ ኤቭሪ ታይም ሲናገር አይታችሁት እኮ እንደዚህ ያለ በጌታ ቀን አለ በመንፈስ ነበርኩ ሲልህ ኢኒሺዬሽን የነበረው ፓርቱስ የነበሩ ኢንፎርሜሽኖችን በሙሉ ሜዲቴት እያረኳቸው ነበር እንጂ ሰንበት ነው ወይም እሑድ ነው እያለ አይደለም። በመንፈስ ነበርኩ ማለት እኔ መንፈስ ውስጥ ዲፖዚት የሆኑ ነገሮችን ጂሰስ ያወራኝን ኢየሱስ የነገረኝን ኢንካውንተር ያደረኩት እሱን ምን እያልኩት ነበር? ኢን ስፒሪት ማለት ያ ማለት ነው። በጣም የጠለቀ ነገር ውስጥ መግባት ስትፈልጉ ማድረግ እንደለባችሁ ልንገራችሁ። አፖስትል ሞር ፊት ለፊት ያለ ፊቱን አውቀዋለሁ፣ ከለሩን አውቀዋለሁ። የዛሬ 10 ዓመት ብንገናኝ አፖስትል ፖልን ላጣው አልችልም። አፖስትል ሞርን ላጣው አልችልም። ኤቭሪቲንግ አያዋለሁ። ዛሬ አንድ እግዚአብሔር መልአክ ብታዩ ወይም ዛሬ የናዝሬቱ ኢየሱስ ቢገለጥላችሁ እመኑኝ ፊቱ ምን ይመስላል ብትባሉ አታውቁትም። ኢየሱስን እንዳያችሁ እርግጠኛ ናችሁ? ፊቱን ግን ሳሉ ብትባሉ አሰሉትም። ለዛ ነው ዮሐንስ ፊቱን አይቼዋለሁ አለ። ነገር ግን ልናገር የምችለው ከፀሐይ 7 እጥፍ ያበራል አለ። ለዛ ነው ኢየሱስ ያዩ ሰዎች በሙሉ ፕሪንት ተደርጎ ስፒሪታቸው ላይ ምስሉ አይቀርላቸው። የማንም ሰው ምስል እናንተ ጋር ፕሪንት ሆኖ ይቀራል። የጂሰስ ብቻ ግን መቅረት አይችልም። የስፒሪቹዋል ቢንጎች መቅረት አይችልም። መንፈሳዊ ፍጥረቶችም ሊቀርልህ አይችልም። ለምን እንደማይቀርልህ ልንገርህ። የናዝሬቱ ኢየሱስ ናው አንተ ጋር ሲመጣ ለአንተ መታየት ቢፈልግ አንተ በምትፈልገው ዳይሜንሽን አይደለም የሚታየህ። ናው መጥቶ እጆቹ ላይ ያለውን ቁስል ቢያሳየህ አንተ ማይንድ ውስጥ የሚቀረው ምንድነው? እጆቹ ላይ ያለ ቁስል ነው። ለመጀመሪያ ጊዜ ሲታያቸው ያንን ያሳያቸው። ዮሐንስ ጋር መጣና ደግሞ ከዋክብት ይዞ አሳየው። ቁስል ሳይሆን ከዋክብት አሳየው። ቁስል ነው ብለህ እንዳደመድም ከዋክብት ይዟል። ኔክስ ስታይ ደግሞ ከዋክብትም ከቁስልም የበለጠ ነገር ነው የምታየው። ሶ ፕሪንት አይደረግልህም። ቢኮዝ እያንዳንዱ ታይም ላይ ራሱን በፈለገው ዳይሜንሽን ነው የሚገልጥልህ። ለዛ እኮ ነው መጠጥ ቤት ውስጥ ገብተው እሱ ጋር የነበራቸውን የጸሎት ህይወትና ለመጀመሪያ ጊዜ ድምፁን ሲልክላቸው የተፈጠረውን ነገር ማሰብ ሲጀምሩ ማልቀስ ይጀምራሉ። የሚያለቅሱት እየጠጡ ነው። ለምን ካልከኝ ማሰብ ሲጀምሩ ፕሬዘንሱ ይመጣል። ነፍሳቸው እየጠጡ ፊል ያደርጉታል። እየጠጡ ተችድ ይሆናሉ። እየጠጡ ልሳን ካፋቸው ይወጣል። ቢኮዝ ሜዲቴት ያደረጉት ጊዜ ፕሬዘንሱ ይመጣል። ኢየሱስን ብዙ ጊዜ አይቼዋለሁ። ማየት ስፈልግ የማደርገውን ነገር እያንዳንዱ ሞመንት ላይ የነበረውን ነገር በሙሉ አስታውሰዋለሁ። እና ዋውራ ብትለኝ ዛሬም ማወራለህ፣ ነገም ማወራለህ፣ የዛሬ ዓመትም ማወራለህ ደሴም ነው። ቢኮዝ ዴይሊ ነው ሜዲቴት የማደርገው። ለዛ ነው ናው ዴይስ 70 80 ዓመት የሆናቸው ሰዎች ኃይለ ሥላሴን አንድ ጊዜ ጨብጠውት 80 ዓመት ሙሉ እኮ እያወሩን ነው። አንድ ጊዜ ነው የጨበጡት። 80 ዓመት ሙሉ ሜዲቴት እያደረጉት ነው። ከኃይለ ሥላሴ እጅ ገንዘብ ተቀብዬ አንደኛ ወጥቼ ምናምን ይሉሃል። 80 ዓመት ሙሉ ነው የሚያወሩ። 80 ዓመት ሙሉ ማይንዳቸው ላይ ሜዲቴት ያደርጉታል። የዛን ጊዜ ሲቀበሉ አሁን እኮ 80 ዓመት ሽማግሌ ናቸው። ሲቀበሉ የ6 የ7 ዓመት ህፃን ልጅ ሊሆኑ ይችላሉ። የዛን ጊዜ የነበረው የ6 ዓመት ህፃንነታቸው ምስል እንኳን አለ። ኃይለ ሥላሴ በየትኛው ሳይድ እንደሳቀ እንኳን ያውቃሉ። እንዴት እንደተቀመጠ ያውቃሉ። ቢኮዝ ዴይሊ ነው ሜዲቴት የሚያደርጉት። አንተ የናዝሬቱ ኢየሱስን አይተህ ድምፁን ሰምተህ ንግሥት ኤልሳቤጥ የሞተች ጊዜ አንድ ማቆ ትልቅ የእግዚአብሔር ሰው አንድ ፎቶ ላከልኝ። ምንድነው የእግዚአብሔር ሰው ስለው ኡጋንዳ የመጣች ጊዜ እኔ ነበር ሳስተረጉማላት የነበረው ያው የተጨባበጥንበት ምናምን አለኝ። ሃው ይሄ ሰው ያረሳው። ይሄንን ሰውዬ ግን ልጅ እያለ ኢየሱስን ሲያዩ የነበረውን ነገር ቢጠይቁ ረሱታል። ኤልሳቤጥን አረሳትም። ስለምትረሱስ ነው ላይፋችሁ ስር የማይሰደው።
ለዛ ነው ሙሴን አይታችሁት ከሆነ ባህሩ ሲከፈል ድንጋይ ያስቀምጣል። ድንጋዩን ሲያዩት የባህሩ መከፈል ትዝ ይላቸዋል። የንፋሱ መምጣት ትዝ ይላቸዋል። ዞር ሲሉ ሄቨን ላይ የተፈጠረው የደመናውና የእሳቱ አምድ ትዝ ይላቸዋል። እንዳይረሱት ነው መጽሐፍ ቅዱስ እንደዚህ ለልጅ ልጆቻችሁ ንገሩ ይላቸዋል። ምኑን ሲባል ተአምራቱን። ቢኮዝ ተአምራቱን አንተ ሜዲቴት አድርገው። አንተ ሜዲቴት ማድረግ ብቻ አይደለም፣ እግዚአብሔር ከግብጽ እንዴት እንዳስወጣችሁ ለልጆቻችሁ ንገሩት። ቢኮዝ ልጆቻችሁ ሜዲቴት እንዲያደርጉት ያስፈልጋል። መልአኩ ጌዲዮን ጋር ሲመጣ የጠየቀውን ነገር ታውቃላችሁ? ጌዲዮን አባቶቻችሁን የነገሩን ይታላል። ይሄ ሰው እየነገራል አባቶች የነግረውኛል፣ እኔ ሜዲቴት እያደረኩት ነው። እስቲላው ድረስ አልተገለጠም። አባቶች የነገሩት ደረቁ ምድር እርጥብ ይሆናል፣ እርጥብ ሆነለት። እርጥቡ ደረቅ ይሆናል። ሆይ መልአኩ ለምን እሱ ጋር ይመጣ ይመስላል? ከህዝቡ ተለይቶ ይሄ ሰውዬ አንድም ኢንካውንተር ባይኖረው የአባቶቹን ኢንካውንተር ሜዲቴት ያደርጋል። የአባቶች አምላክ እያለ ሜዲቴት ያደርጋል። የአባቶች አምላክ አባቶችን ባህር የከፈልክ እንደዚህ ያደረክ እያለ ሜዲቴት ያደርጋል። ዛሬ በኢየሱስ ስም ኃይል ጸልያል። አንድ ድጋሚ ድል አሜን እንዲሰጣችሁ ጸልያል። አሜን። አንድ ድል ድጋሚ እንዲሰጣችሁ ጸልያል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።